ዛሬ ሜዳለ ቅዱስ ተረጋጋና ቁጭ በልና ይኸውልህ ተረጋጋና ቁጭ በል ምንም እኮ መቀመጥ አይደለም ይኸውልህ አስፈለገ እሷ ማስገደድ ይችላል ምክንያቱም እዚህ ጋር ስልጣን ያለው ሰው ነው ምናምን ሁኔታዎችን ሳንረዳት ምናምን አረፈች ተባለ ከመፈጠሩ በፊት ብትወጣ ይሻላል አንተ ላይ አየው ጋር አድርገህ ከምገርስ አውጣ ስለዚህ አንሰለም ምን በርግጥ ለክሶ ላይ አንድ ሁለት ስመጣ አስተውሳለሁ ሊዲያ ቴቴጌንም ካረጋችሁበት የጓደኛዬንም ሚስጥር ታውጣታለህ እንደውም ወንጀለኛ ነው አሁን አይደለም ቅዱስ ወንጀል የሚባል ነገር አላውቅም ወንጀል ውስጥ የለህበትም ስለዚህ ማወቅ የምፈልገውን ነገር እንዳለ እንድነግረኝ እፈልጋለሁ አንተ ላይ ጉዳት እንዳይደርስብህ ማፈልግ ከሆነ ተነስተውት ምን ማለት ነው እሱን አድርጌ አታስቁመኝ እኔ ለራሴ ጓደኛዬ ራሱ ሞታለች በጣም ነው የሚጸጽተው እሷ እኮ ለኔም እኮ ጓደኛዬ ነበረች ለቤተሰብ ከነገረች አባቷ ያለምንም ጥርጥር ሊገላት ይችላል ነገር ምን እንደሆነ ታውቃለህ አይደለም የሚጸጽተኝ ነገር ለጓደኛዬ መናገር ነበረብኝ የሰማሁትን ነገር ቢያንስ ከመሞቷ በፊት ማውራት ነበረብኝ እሷን ነገር እኔ በጣም ስለሷ ሳስብ ተሳቀቀኛለሁ ይሄንን ሁሉ ያውቃል ይኸውልሽ አንቺ የማታውቂው ነገር እኮ ነው እያወራሽ ነው አንተም አንቺ ምንድነው ለምን ወደሱስ ልጅነቱ መደፍደፍ ፈለገች ምክንያቱም እሷ የፈለገችው ዋናው አባት አለ መባሉ ነው እያወራሽ ነው እንጂ የምታውቂው ነገር የለም የማውቀውን ነገርማ ተናገርኩ የካርከኝን አሁን አመንክልኝ ስለማውቀው እኮ ነው ያወራኸው ሰላም ጤና ይስጥልኝ እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁ ውድ ቤተሰቦቼ ይህ የንስራይን ሁለተኛው የዩቲዩብ ቻናላችን ነው እንግዲህ በባለፈው ታሪክ ላይ እንደሰማችሁት ወይዘሮ አትጠገም መጥፋት እናታችንን በጣም ሲያስጨንቃቸው ነበረ ከዛ በኋላ የተባሉትንም ግለሰቦች ባልና ሚስቶች ለማውራት ጥረት አድርገን ነበር ብዙ መረጃዎችን ሲደብቁን ነበረ ከብዙ ፍለጋና ብዙ ሰዎችን ካዋራን በኋላ በሰርጉ ላይ ማለትም አብርሃም ፌበንን በሚያገባበት ሰዓት ላይ በዛን ሰዓት ላይ የነበሩትን ሚዜዎቹን ለማግኘት ጥረት አድርገን ተሳክቶልን በመጨረሻ ወደ ስቱዲዮ እንዲመጡ ቀጠሮ አስይዣቸዋለሁ አሁን ወደ ስቱዲዮ እየመጡ ነው ያሉት ከነሱ ጋር እንግዲህ ምን ነበር የተፈጠረው ስለ ወይዘሮ አትጠገብም አንዳንድ መረጃዎችን ለማጣራት ጥረት እናደርጋለን ከዛ በተጨማሪም ደግሞ እና አብርሃም የደበቋቸው ነገሮች ካሉ ስለና አብርሃምም እዚህ ቁጭ ብለን ሚዜዎቹ ጋር የምንወያይ ይሆናል በአብርሃም በኩል የመጀመሪያው ሚዜ እንዲሁም ደግሞ በሴቷን በኩል የመጀመሪያው ሚዜ ለማግኘት ነው ጥረት ያደረግነው ሁለቱም በጣም ፈቃደኛ ሆነውልኛል ስለነበረው ነገር ለማውራት በጣም መጀመሪያ ላይ ያው በሴቷ በኩል የነበረችዋ በጣም ግራ ገብቷት ነበረ ያው ጓደኛዋንም እንደማጣቷ የተነሳ ሀዘኗን ድጋሚ ሊቀሰቀስባት ስለሚችል በሚል ፈቃደኛ ላለመሆን ጥረት አድርጋ ነበረ ግን ብዙ ካወራን በኋላ እሺ ብላኝ ተስማምታለች ስለዚህ ሁለቱም ወደ ስቱዲዮ እየመጡ ነው ከነሱ ጋር የሚኖረኝን ቆይታ እንድትጋበዙልኝ ከወዲሁ ጋብዣቸዋለሁ ለዚህ የዩቲዩብ ቻናል አዲስ ሆናችሁ ይህን ቪዲዮ ከማየታችሁ በፊት ሰብስክራይብ ማድረጋችሁን እንዲሁም ደግሞ የደወል ምልክቷን ማብራታችሁን እንዳትረሱት ይህ ቪዲዮ ደግሞ ብዙ ሰዎችን ስለሚያስተምር በደንብ ሼር እንድታደርጉልኝ እፈልጋለሁ ስለዚህ ከነዚህ ልጆች ጋር የሚኖረኝን ቆይታ እንድትከታተሉልኝ ከወዲሁ ጋብዣቸዋለሁ መልካም ቆይታ መልካም ጊዜ እንግዲህ ውድ ቤተሰቦቼ ያው ሁለቱ የቀጠርኳቸው እንግዶቼ ፍቃደኛ ሆነውልኝ እዚህ ስቱዲዮ ድረስ መጥተዋል በመጀመሪያ ጥሬን አክብራችሁ እዚህ ስቱዲዮ ድረስ ስለመጣችሁ ከልብ አድርጌ አመሰግናለሁ እስኪ መጀመሪያ ከትውውቅ እንጀምርና እህቴ አንቺ ማን ልበል መሰረት እሺ አንተስ ቅዱስ እስኪ መሲ ወደ አንቺ ልምጣና መሲ እስኪ መሰረት የት ነው የተወለደችው የተወለድኩት እዚህ አዲስ አበባ ነው አዲስ አበባ እሺ ቅዱስስ የተወለድኩት ደሴ ከተማ ነው ያደግኩት ደግሞ አዲስ አበባ ነው በስንት ዓመት ወደዚህ መጣ ወደ አዲስ አበባ በ6 ዓመት የ5 ዓመት እንደዛ አካባቢ ያው ስለዚህ ጠቅላላ ትውልድህ ያለው አዲስ አበባ ላይ ነው ማለት ነው እዛ ተወለድክ እንጂ ሙሉ ህይወት ያሳለፍከው እዚህ ነው ማለት ነው እዚህ ነው መሲስ ትምህርት ስቴት ነው የተማርሽው ትምህርት እዚህ አዲስ አበባ ነው ከዛም ወደ ዩኒቨርሲቲ ሲሄድ ዲላ ነው ያጠናሁት አካውንቲንግ ዲላ ዩኒቨርሲቲ አንተስ ቅዱስ እኔ ያው እንደሷ ነው እዚሁ ተምሬ ወደ ካምፓስ ስለክ ደግሞ ወደ ወልዲያ ነው የገባሁት ያው ወደ ሀገር ትንሽ ቀረብ ብለሃል ማለት ነው ያው ብዙም አይርቅ እንዴት ነው ወልዲያን እንትን የማየት አጋጣሚ ነበረ ኮምቦልቻን አዎ ያው ብሬክ ላይ ምናምን ያው እንደ እንትን ትወጣለህ ያው ከተማውን ለማየት እድል አለ በጣም ቤተሰብስ አሁን የት ነው ያለው ቤተሰብ አሁን ማለት እናትና አባቴ እዚህ ናቸው ያው ዘመዶቼ ምናምን ነው እዛው የቀሩት
ስለዚህ በየመሃሉ የሄዱ የመጠየቅ እንትኑ አለ እድሉ አለ ማለት ነው። በጣም ደስ ይላል። መሲ ሳንቼዝ እኔ የካምፓስ ላይፌን ከሆነ በጣም ጥሩ ነበር። ከአዲስ አበባም ለመጀመሪያ የወጣሁት በዩኒቨርሲቲ ስለሆነ ቤተሰቦቼ እዚህ ነው ያሉት። ዲላ ደስ የምትል ሀገር ናት። እዛ የመኖርም አጋጣሚ አግኝቼ ነበረ ትምህርት እንደጨረስኩ። ከዛ መልሼ ደግሞ በህይወት ጉዳይ እዚህ መጣ አዲስ አበባ። እዛ ዲላ ላይ መስራት እድሉን አግኝተሽ ነበር? አግኝቼ ነበር። ያው ደግሞ በሌላ ጉዳይ አዲስ አበባ ደግሞ የምኖርበት አስገዳጅ ነገር ነበር። ለዛ ምን ያህል ጊዜ ቆየሽ ዲላ ላይ? 3 ዓመት ነው ያጠናሁት። ከዛ 2 ዓመት በስራ 5 ዓመት ያህል ቆይቻለሁ። አንተ ኮምፒውተር ሳይንስ ነው የተማርኩ አይደል? ስለዚህ ቅዱሴም ደግሞ 4 ዓመት እዛ ነበር። 4 ዓመት ሲሆን ያው የኛ ሰዓት ትንሽ ግጭት ምናምን ስለነበረ በመሀል ሚስ ያደረግነው ስለነበረ 5 ዓመት ከ6 ወር ፈጅቶብናል። ኦኬ ኮሮና መሀል ላይ ስለገባ ነው ወይስ ከግጭቱ ጋር በተገናኘ? ግጭት ነው። ከኮሮና በፊት ነበረ። መሲስ እንዴት ነው? የኮሮና ታይም ላይ ግቢ ነበርሽ ወይስ? አይ ጨርሻለሁ። እኔ አጠቃላይ ክላስ ከጨረስኩኝ 7 ዓመት ነው። የስራ ዓለም ላይ በጣም ቆይተሻል ማለት ነው። ከዛ በኋላ 2 ዓመትም እዚህም አዲስ አበባ ራሱን እየሰራሁ ያለሁት። በአሁኑ ሰዓት ላይ እንዴት ነው የምትገኘው? አግብተሻል? በቅርቡ እንግዲህ አገባለሁ የሚል ነገር አለኝ። በጣም ደስ ይላል። አንተስ ቅዱስ እንዴት ነው? ትዳር ላይ እንግዲህ ገብተናል። ኦልሬዲ ትዳር ውስጥ ነው ያለኸው? ሳይሆን ያው እዛው አካባቢ። አንተም ወደ ትዳሩ ወደ መግባቱ ላይ ነው ያለኸው? ደስ ይላል በጣም። ያው እንግዲህ እርስ በርስ እንደምትተዋወቁ እርግጠኛ ነኝ። ብዙ ያሳለፋችሁት ነገሮች አሉ አብራችሁ እና እስኪ ወደዛ መለስ እንበልና እስኪ ትውውቃችሁ እንዴት ነበረ? ትውውቃችን እኔ ቅዱስን የማውቀው የጓደኛዬ ሰርግ ላይ ፌበን ጓደኛዬ ፌበን ትባላለች እና እኔ ሚዜዋ ነኝ፣ አንደኛ ሚዜዋ። እሱም ደግሞ በባለቤቷ በኩል አቶ አብርሃም ሚዜ ነበር፣ አንደኛ ሚዜ እና የዛኔ ነው የምንተዋወቀው እንጂ ከዛ በፊት ትውውቅ አልነበራችሁም? ከዛ በፊት እንኳን አልነበረንም። ያው ሰርጉ ምክንያት የሚያገናኘን አለ። ከሰርጉ በፊት አይደል ሚዜ ስትሰበሰብ ምናምን ሚዜነት ከባድ ስለሆነ በሱን የተዋወቅነው። ከዛ በፊት እንኳን ትውውቅ አልነበረንም። ከዛ በኋላ ግን ይጠብቃል። እስኪ ስለ አንቺና ስለ ፌበን የነበራችሁን ግንኙነት የተወሰነ ነገር ንገሪኝ። ስለና ስለ ፌበን እንደዚህ ነው ብዬ በአጭሩ ራሱ የምነግርህ አይነት አልነበረም። ሚዜነት ከባድ ነው። አንደኛ ሚዜ ደግሞ ስትሆን ምን ያህል ጓደኝነት እንደሚኖር ያው ላንተ አልነግርህም። በጣም የቆየ ግንኙነት ነው ያለን። አብሮ አደግ እንኳን አይደለንም። በክላስ ነው የተዋወቅነው። 7 ያክል ምናምን ድሮ በፊት በዛ ነው የተዋወቅነው። አብረን የተማርነው እስከ ካምፓስ ዲላን የተማረችው ፌበን ዲላን የጨረሰችው እና አብረን ነው እንትን ያለው። እሷ ግራጁዌት አድርጋ ወደዚህ ስትመጣ እኔ 2 ዓመት እዛ ቆየሁኝ። ሆኖም እንደዛም ሆኖ አልተቋረጠም ነበር ግንኙነታችን። በመሀል እኔም እዚህ አዲስ አበባ ስመጣ ቀጠለ። ጓደኛዬ ናት እራሱ ለማለት እኔ ትንሽ ይከብደኛል። ቤተሰብ እሱ ነው ግንኙነታችን ከፌበን ጋር። ከዛ በኋላ ምን ተፈጠረ? እዚህ ከመጣሽ በኋላ? እዚህ ከመጣሁ በኋላ ያው እሷ ፌበን ልታገባ ወይም በቃ አግብታ እኔ ሚዜዋ ሆኜ ጥሩ ጊዜ ነበር ያኔ፣ የሚዜነቱ የጋብቻው ሁሉ እና ትዳር ላይ ብዙ አልቆየችም። እንዴት እንደሆነ ባልታወቀ ሁኔታ ማለት ታማ ነበር። መታመም ገና እንደገባች ይሄ አዲስ ባለትዳር አይነት ነገር አልነበራትም እና እንዴት ብዬ ልንገርህ፣ በቃ ሁኔታዎችን ሳንረዳት ምናምን አረፈች ተባለ። ምንድን ነበር ግን ለህመሟ መንስኤ የነበረው? ለሞትም እንዲዳረጋት ያደረጋት ነገር ምን ነበር? ከዛ በፊት በሽታ ነበረባት እንደዚህ በተደጋጋሚ የሚያሟት ነገር? እኔ ፌበን ሳውቃት ያን ያክል በሽታ ምናምን አልነበረባትም እና ትንሽ ምንድን ነው እንደው የማስታውሰው ራሱ ቅዝቃዜ ምናምን አይነት ነገር ሲነካት ቶንሲል ነበረ። እሱ እንደውም እዛ ዲላ ላይ ሙሉ በሙሉ እንትን ብሏል። ትንሽ ሞቃት ያን ያህል ታመመች ብዬ የሚገላት አይነት በሽታ ጓደኛ አልነበረባት። እንዴት እንደሆነ ያሳላቅ እና በቃ ብዙም አልቆየችም። እንዳልኩ ያን ያህል የማስታውሰው በሽታም የለባትም። አረፈች ተባለ። አዝናለሁ። ወደ አንተ እስኪ ደግሞ ልምጣና እስኪ ከአብርሃም ጋር የነበራችሁ ግንኙነት ምን ይመስላል? ያው ከአብርሽ ጋር የረጅም ጊዜ ጓደኛሞች ነን። ያው ከክፍለ ሀገር እንደመጣው ያው ተከራይተን ነበር የምንኖረው። ያው የተከራየነው ደግሞ እነሱ ግቢ ነበር
ያው በዛ አጋጣሚ ጓደኝነት ተፈጠረ። ልጆችም ነን፣ ያው አብረን አደግን። በመሀል ወደ ካምፓስ ሲሄድ ነው የተለያየ ነው። ያም ሆኖ ግን ያው ለበዓል ምናምን ስመጣ ጊዜን በደንብ የማሳልፈውም ከሱ ጋር ነው። ሌላ ጓደኛም የለኝም፣ ከሱ ጋር እናሳልፋለን እና ብዙም እንትና በቃ ከመጣሁ በኋላ ግራጁዌት አድርጌ ከመጣሁ በኋላ ነው ስለ ፌቨን የነገረኝ። ያው ጥሩ እንደሆነች እና ቶሎ ማግባት እንደሚፈልግ ማለት ጊዜ ማቃጠል እንደማይፈልግ ነገረኝ። ያው እኔም ደግሞ ሚዜ እንደመሆኔ ያለውን ነገር አመቻችን፣ እንዴት የት እንደሚሆን እሱን ካመቻችን በኋላ ያው ሰርጉ ተደገሰ። የዛ ሰዓት ነው ከመሲ ጋር የምንተዋወቀው። የሁለታችንም አንደኛ ሚዜ ስለነበር ያው እዛ እንግዲህ ሰርጉ ተፈጸመ። ያው እሷ እንዳለች ነው ባልታወቀ ሁኔታ ነው ፌቨን ያረፈችው። ያው እሱም ትልቅ ጭንቀት ውስጥ ገብቶ ነበረ፣ ታሞ ነበር። ያው እንግዲህ ያንን በመድኃኒትም በእምነት ቦታም አድርገን ያው ከዛ አገግሟል። የፌቨን ሞት ሲሰማ ያው በሽታ ውስጥ ገብቶ ነበር እሱ። በጣም ብዙ ነገር ተፈጥሮ ነበረ። ዲፕሬሽን ውስጥ ገብቷል፣ ራሱን ለማጥፋት ሞክሯል። ይህን ነገር ደግሞ ያው በሕክምናም እያደረግን ጎን ለጎን ደግሞ የእምነት ቦታዎች ላይ እየሄድን በየገዳማቱ እየሄድን እያስተካከል ነው። ምንድን ነበር ግን አብርሃምን እዛ የሚስቱ ቤት ውስጥ እንዲገባ ያደረገው? ትዳር ከያዘ በኋላ ቀጥታ እየኖረ የነበረ የሚስቱ ቤት ላይ ነው። ለምንድን ነበር ያ ውሳኔ የተወሰነው? ያው እንደነገርኩ ነው። ይሄን ያህል የማኖር አቅም ኖሮ ሳይሆን የተጋቡት ያው ካላቸው ፍቅር አንጻር በጣም አብሮ ለመኖር ያላቸው ጉጉት ነው ቶሎ እንዲጋባ ያደረጋቸው። ይሄን ያህል ለመኖር የሚያበቃ ቋሚ ስራማ የለውም እሱም። ያው ግን ከእሷ ያለው ፍቅር እሷም ከሱ ጋር ለመኖር ያለን ነገር በዚህ ነገር እንዲስማሙ አደረጋቸው። ያው ከቤተሰብ ጋር ተማከረች። ያው የእሷን ቤተሰብ ደግሞ ይህን ያህል ከባድ ፋሚሊ የሚባል አይደለም። ያው የእሷን መብት የሚያከብሩ ናቸው። ያው ለእሷ ደስ እንዲላት ተብሎ እሷ እንዳይከፋት ነው የሚፈልገው እዛ ቤት። በእርግጥ ቅዱሴ ያው አንደኛ ብቸኛ ልጅም እንደመሆኗ መጠን ያው ቤተሰቦቿም እንዳይከፋቸው እናቷም እንዳይከፋቸው አድርገው ነው ብዙ ነገሮችን ያደረጉት። እሱም ወደ ቤት እንዲገባ የተደረገው ከዛ አንጻር ነው፣ ከሰማሁት አንጻር ማለት ነው። ግን እንዴት ነው አብርሃም ከሀገር የመውጣት እድል አጋጥሞት ነበረ? ሀገር ወጥቶ ነበር? ከሀገር አልወጣም። የሚያስወጣ ምክንያት የለውም። ያው እንዳልኩ ነው፣ ቋሚ ስራ ከሌለው መቼስ ወደ ውጭ ሄዶ የመስራት እድሉን አያገኝም። ቤተሰቦቹ ውስጥ እንዴት ነው? ቤተሰቦቹ ከውጭ ማሽኖችን እንደሚያመጡና እንደሚያከፋፍሉ እሱም ደግሞ የራይድ ሹፌር ሆኖ እንደሚሰራ ነው። ስለ አብርሃም አይደለም የምጠይቀኝ? እኔ የማውቀው አብርሃም እንደዚህ አይደለም። ያው ቤተሰቦቹ የአዳማ ሰው ናቸው። ድሃም ባይባሉ ሀብታምም አይባሉም። ያው መካከለኛ ኑሮ ነው የሚኖሩት። እንደዚህ ይሄን ያህል ሀብት እንኳን የላቸውም። እንደው ያው የምትገናኙ ከሆነ አብርሃም ላይ ብዙ ለውጦችን ኖቲስ አድርገሃል ብዬ አስባለሁ። ምንም ያየሃቸው ነገሮች የሉ? እንደነገርኩ እኔም ቢዚ በመሆኔ ይህን ያለ ከአብርሽ ጋር አንገናኝም። ያው ከፌቨን ሞት በኋላ በደንብ አንገናኝም። ያው የእሱ እንደነገርኩ ብዙ ነገር ውስጥ ገብቶ ነበር ምናምን። ከዛ ነገር በእርግጥ አሁን ወጥቷል። ያው በሆነ አጋጣሚ ግን ተገናኝተን ነበር የሆነ ሰዓት ላይ። ያለበት ሁኔታ የሚኖረው ኑሮ አሁን በጣም አሪፍ የሚባል ደረጃ ላይ ነው። ያው ምክንያቱም ዲፕሊ ገብቼ እኔ ለማየት ቻንሱን አላገኘም። ምክንያቱም ያው እንደፊቱ እንገናኝ ስለውም እሱም ይሄን ያለ መገናኛ ፈቃደኛ አይደለም። ስራ ነኝ ይላል፣ ቢዚ ነኝ ይላል። ያን ደግሞ እኔም ስለምፈልገው ማለት ከዛ ነገር መውጣቱን ነበር የምፈልገው። እንደዚህ ሲሪየስ ሆኖ ስራ ሲሰራ አይቼውም ስለማላቅ አሁን ላለበት ኑሮ ደግሞ እንደዚህ በመስራቱ እኔም ደስተኛ ስለሆንኩ ይህን ያለ አስጨነቀውም አልፈለግኩም። ምክንያቱም እኔም እዚህ ጋር ደግሞ እንደነገርኩ ላገባ ስለሆነ ብዙ ነገሮችን ማስተካከል አለብኝ። ብቻ ይህን ያህል ጫን ብዬ አልያዝኩትም። እሱ መሲ፣ እስኪ ወደ አንቺ ልመለስ እና አንቺስ እንዴት ነው አብርሃምን ያው እንግዲህ የጓደኛሽ ባል እንደመሆኑ መጠን ስለሱ ብዙ ነገር ከፌቨን ትሰሚያለሽ ብዬ አስባለሁ። ተሰማሻቸው ወይ ደግሞ አንቺ በራስሽ በምታውቂያቸው እሱ ጋር የነበረሽ ግንኙነት ምን ይመስል ነበረ?
ከሱ ጋር የነበረኝ ግንኙነት እንዴት መሰለ፣ ትዳሩ ከመጀመሪያ ጀምሮ የማውቀው አይነት አልነበረም። የተጣደፈ ነው ትዳሩ። ልታገባ እንደሆነ ነው ጓደኛ ያስኩኝ ብላኝ ወዲያው ነው ብዙ እንትን ሳይል ልታገባ እንደሆነ ነገረችኝ። ከዛ ጥድፍ ብሎ ነው ትዳሩ ራሱ የተደረገው። ከዛ በኋላ ከአብርሃም ጋር በዛ ምክንያት በሷም ተዋውቀናል፣ ንግግርም ነበረን። ግን እኔ በትዳሩም በሱም ደስተኛ አልነበርኩም። ምንድን ነበር ደስተኛ እንዳትሆኝ ያደረገሽ? እኔ አሁን ቅድም ቅዱስ ሲያወራ ራሱ በጣም ተገርሜያለሁ። ራሱን እስኪያጠፋ እሷ ሞታ ምናምን ሲል ከዛ በፊት እንደዚህ አይነት አልነበረም አብርሃም ማለት። እኔ ከሌላ ቦታም የሰማቸው ነገሮች ስላሉ ልጅ እንዳለውና ሌላ ህይወት እንዳለው ጭምር ሰምቻለሁ። አብርሃም ቅዱስ ያንተ ጓደኛ አብርሃም? አይ በፍጹም ምን ያልተሳሳኩም። መጀመሪያም እኮ እኔ ቀድሜ ባለማወቄ ነው ይሄ ሰርጉ ከመደረጉ በፊት አልሰማሁትም ይህን ታሪክ የሰማሁት መቼ ነው? ሰርጉ ተደርጎ ይሄ እንደውም መልስ ምናምን የሚባለው አካባቢ ላይ እያለን ነው ለመልስ ዝግጅት እያደረግን የሰማሁት። መጀመሪያ ይህን ነገር ሳላጣራ ራሱ መናገር አልፈለኩም። ደሱ አሁን እንግዲህ ከእሷ በላይ ነው ከእሱ ጋር እንደነገርኩ ዲፕሊ የምንተዋወቀው። እንግዲህ ከእሱ ጋር እኔ ስንት ዓመት ኖሬያለሁ። እንደዚህ እንደሌላ አውቃለሁ። ምናልባት ወይ የተሳሳተ መረጃ ነው ወይ ደግሞ የስም መመሳሰል ሊሆን ይችላል። ማለት የስም መመሳሰል ሊሆን አይችልም። እንደዚህ ብለክ እንትን እንድትል አልፈቅድልህም። ሲጀመር ጓደኛክ ነው። አዎ ተሸፍንለታለህ ብዙ ነገሮች። እኔም ግን ያጣሁት ጓደኛዬ ነው። አይደለም እንዴ ልንገርህ፣ አንተ የምታውቀው ነገር ሊኖር ይችላል። እኔም እኮ ከተዋወቃቸው ጀምሮ እኮ አስተዋውቆኝ እኮ አብሬያቸው ስንት ነገር አሳልፌያለሁ። እዚህ ጋር አንቺ ለእሷ ረጅም ጊዜ ጓደኛ ስለሆንሽ ብቻ ሳይሆን ከሁለቱም ጋር ነኝ እኔ ደግሞ ያለሁት። ገባሽ? አሁን አንቺ ከእሷ ጋር ብቻ ነሽ፣ እኔ ደግሞ ከሁለቱም ጋር ነኝ። እኔ ከሱ ጋር የምሆንበትን ነገር ራሱ ስላልፈለግኩት ነው። ምክንያቱም ይሄን ነገር ሰማሁኝ እኔ። ይኸውልሽ አሁን እኮ አንቺ እንዳልሽው ከሆነ ይሄን ነገር ያወቅሽው ለመልሱ ነው። ያ ነገር ደግሞ ከሱ ጋር እንዳትሆኝ እኮ አያግድሽም። ይኸውልህ ልንገርህ፣ በመጀመሪያ አሁንም እየተከላከልክለት ነው። አታስቁመኝ። እኔ ለራሴ ጓደኛዬ ራሱ ሞታለች። በጣም ነው የሚጸጽተኝ። እሷ እኮ ለእኔም እኮ ጓደኛዬ ነበረች። ግን ይኸውልሽ እየተከላከልክ ነው ስለሱ። አሁን ካላውራበት መጀመሪያ እኮ ማስቆም እችል ነበር፣ ግን ይሄ ነገር እንደሌለ ስለማውቅ ነው። እንደውም ለጓደኛህ እየተከራከርክ ነው ያለከው። አሁን ዝም በል። እኔ ማውራት ያለብኝ ለጓደኛዬ እንኳን ሳልነግራት ስላጠዋትኝ ቅር ብሎኛል። እኔ ይኸውልሽ ጓደኛዬን በደንብ ነው የማውቀው። እሱ ሌላ ነገር ካለው እዚህ ውስጥ ለመግባት ለምን ይቸኩላል? እየተከላከለለት ነው ያለው ለጓደኛው እንጂ ሳያቀርቱ አይደለም። ይሄን ነገር በነገርኳት እያለ ያልገባኝ ነገር አለ። አንድ ጥያቄ እንድመልሱልኝ ፈልገው። አሁን ያላችሁ ትዳር ከሊዲያ ጋር ያለውን ነው? ምን ከሊዲያ ጋር ያለውን ትዳር ነው አይደል እያወራችሁኝ ያላችሁት? ሊዲያ ነው ያገባት ከፌቨን በፊት ነው? አልገባኝም። ማናት ሊዲያ? እሱ እኮ ፌቨንን ካገባ በኋላ እኮ አሁን ሌላ ትዳር የለውም ማለት ግራ የሚያጋባ ነገር ነው። እንዴት ነው ነገሩ? ሊዲያ ማናት? ሊዲያን ነው አግብቶ እየኖረ አይደል ያለው? ሊዲያ ማናት? ቆይ ታሟል፣ ራሱን ሊያጠፋ አስታገስ ነው ምናምን ያልከው ጭራሽ ለሌላ ሰው ድራችሁት ነው። ደግሞ ሊዲያ ማናት? ይቅርታ እኔ አሁን እንደደረሰኝ መረጃ መሰረት ማለት ነው አብርሃም ያው ፌቨን ከሞተች በኋላ 40 እንኳን ሳይወጣ ሊዲያን አግብቶ መኖር ጀምሯል። ይሄው ሸን ምክንያቱም እኔ ይሄን ነገር እንግዲህ ካጠገቡ ነበርኩ እኮ በሐዘኑ ጊዜ ነግሬሃለሁ። ከሐዘኑ በኋላ ስንት ነገር እኮ አድርጌያለሁ አብሬው። ሊዲያ የምትባል ልጅ እንኳን ሊያገባ ጭራሽ እኔ ሊዲያ የምትባል እኔ ሊዲያንም አብርሃምንም የማግኘት እድል አግኝቼ ነበር። ሁለቱንም አውርቻቸዋለሁ። ምናልባት አብሮ ስለኖሩ በሌላ የነገረኝ የነበረው አብርሃም እንደኖር ታውቃለህ። ሊዲያን ካገባት 2 ዓመት እንዳለፈውና በትዳራቸው አሁን ኦልሞስት 3 ዓመት የፍቅር ግንኙነት ነበራቸው። ከዛ በኋላ 2 ዓመት በትዳር ላይ 5 ዓመት እንዳሳለፉ ነው እየነገረኝ የነበረው። ምን ማለት ነው? አሁን አንተ እያልክ ያለኸው እኔ ከማውቀው ፌቨንን ከማግባቱ በፊት ያለው ትዳር ሳይሆን እሷ ከሞተች በኋላ ሌላ ሊዲያ የምትባል ሴት እንዳገባ ነው የምትነግረኝ? አዎ እኔ የሰማሁት ነገር ያለው እንደዛ ነው። ይኸውልህ እዚህ ጋር ካልገባ ነገር ፌቨን ራሱ ካረፈች እኮ ገና 2 ዓመቷ ነው። እና ግራ የሚያጋባ ነገር ነው አሁን እየነገራችሁኝ ያላችሁት። አየህ አሁንም ድረስ እየተከላከለለት ነው ያለው። ጓደኛዬ በህይወት እያለችም ማግጦባታል ማለት ነው። አሁንም ጭራሽ ሌላ ሴት መከላከል ሳይሆን በጣም ጨካኝና አረመኔዎች ናቸው። አንተም ጓደኛ ሁሉንም ነገር ታውቃለህ። ግን እስከ 40 ድረስ አብሬው ነበርኩ። ምክንያቱም ቢያንስ ከዛ ነገር ለማገገም ቢያንስ 2 ወር 3 ወር ፈጅቶብኛል። ቅዱስ ከሱ ጋር አንተ ጓደኛ ከነበር ጓደኛዬ ነው ብለህ የምታስብ የልቤ ሰው ነው ብለህ የምታስብ ከሆነ ይሄንን እንዳለ ነገር እንደምታውቅ እርግጠኛ ነኝ። ከሊዲያ ጋርም ግንኙነት እንደነበረ ሊዲያን ማግባቱን ታውቃለህ። ባይገርም አሁን ሊዲያ ስትል የሰማው ካንተ ነው።
እንኳን የፍቅር ግንኙነት ሊኖራቸው ቀርቶ ሊዲያ የምትባል ሴት አሁን የሰሙት ካንተ ነው። ስለ ሊዲያ አንተ መረጃው ካለ ለምን አትሰይ? ሊዲያን ልጅ ተቋት ምን? በእርግጥ ለቅሶ ላይ አንድ ሁለት ስመጣ አስታውሳለሁ። ሊዲያ ከለቅሶ ውጭ አታቋትም? ሊዲያ እኮ ጓደኛችን እኮ ናት። ይቅርታ ምን እያልክ ነው? ማለት ሊዲያ ማለት የኔና የፌቨን ጓደኛችን ናት። መሲ እርግጠኛ ነኝ? አዎ እርግጠኛ ነኝ። እንደውም ለሚዜነት ራሱ ተጠርታ ነበረ ከኔ ቀጥሎ ሁለተኛ ልትሆን ጉዳይ እንዳላትና ወደ ድሬዳዋ የምትሄድበት አስቸኳይ ነገር የቤተሰብ ስላለ ብላ ነው ለዛ ነው የቀረችው። ተሳስተሃል አንተ፣ ውሸትህን ነው ሲጀመር። ይቅርታ ነው እንዴ? አይ ትክክለኛ መረጃ ይዤ ነው እያወራሁሽ ያለሁት። ከሱ ጋርም ቆይታ ነበረኝና ሊዲያ እና አብርሃም አሁን በትዳር ውስጥ ነው ያሉት። አይ ይቅርታ፣ በፍጹም ይሄ ሊሆን አይችልም። በፍጹም ሊዲያ እኮ ጓደኛችን ሊያረጋ ይችላል፣ ሊያገባ ይችላል ላይ ነው። ምክንያቱም ወጣት ነው፣ እንደዛ እንደማይቀር አይ ነው። ግን እሷ እንዳለችው ጓደኛዋን አያገባም። ሲቀጥል ደግሞ አንተ ሊዲያን ታውቃታለህ? እንደነገርኩ ለቅሶ ቤት ሳላያት አልቀርም። አንድ ሁለቴ አይቻታለሁ። ቅዱሴ ከዛ በፊት እንዴት ነው ሊዲያን የሰርጉ አካባቢ ሳላየሃትም? ሰርጉ ላይ እንኳን አልተገኘችም። ምክንያቱም ያው በእርግጥ አላውቅም፣ ያው እኔ ከቅርብ ያሉትን ነው እንጂ መቼስ በጣም ትልቅ ድግስ ነው የተደገሰው። እንደዚህ ይሄን ያህል እንኳን ብዙ ሰው የምታይበት ድግስ አይደለም። የፍቅር ግንኙነት እንዳላቸው ሳታውቅም ነበር? ከፌቨን ውጪ የለውም እሱ። ምክንያቱም እንደነገርኩ ነው ለፌቨን ካለው ፍቅር የተነሳ ነው። ስራ እንኳን በቅጡ ሳይኖረው ራሱን አውርዶ ከቤተሰብ ጋር ለመኖር የወሰነው። በጣም ግራ የሚያጋባ ነገር ነው እየነገራችሁኝ ያላችሁት። እኔ ከሊዲያ ጋር እንግዲህ የሰማሁት ማለት ነው ከሊዲያ ጋር በጣም ብዙ ቆይታ እንደነበራቸው በፍቅር ህይወት ውስጥ ምናምን። እንዴት እንደዚህ ያደርጋል? እሷ እኮ ማለት እህታችን ጓደኛችን እኮ ናት። ከዚህም በላይ እኮ ነው። ሌላ ነገሩን እሱ እየተከላከልለት ነው ልልህ ነበር፣ ግን ከእሷ ጋር እንዴት በእርግጥ መሲ ባይሆን ደስ ይለኝ ነበር፣ ግን አሁን ከሊዲያ ጋር በትዳር ውስጥ እንዳለ ማረጋገጥ ይችላል። ሊዲያን አግብቶ እየኖረ ኧረ አያደርገውም በፍጹም። እንዴት እንደዚህ ያደርጋል? ጓደኛዋን እህታችንን አውቃለሁ። እሱ ባለጌ ነው። አሁን እየኖሩ ያሉት እንግዲህ የነ ፌቨን ቤት ውስጥ ነው እየኖሩ ያሉት። ሌላ አግብቶ ሊዲያን አግብቶ የነ ፌቨን ቤት ውስጥ ነው እየኖረ ያለው። ለአሁን ደግሞ በጣም የተቻኮለ ሰርግ ነበር። እናትና አባቷስ እንዴት ዝም ይላሉ? ቆይ ቅዱሴ ይቅርታ፣ ስለ አብርሃምና ስለ ፌቨን ብዙ ነገር የምታውቅ ይመስለኛል። አውቀህ እንትን ያልካለው መስጠቃ ይሄን ያህል ሊዲያ ሲጀምር ፌቨን አባቷን በልጅነቷ ነው ያጣችው። የምትኖረው ከእናቷ ጋር ብቻ እንደሆነ ታውቃለህ። አይ ነው ግን ግራ የሚያጋባ ነገር ነው እየነገርከኝ ያለው። ምክንያቱም እናቷ እኮ አንድ ልጇ ናት። ታዲያ እንዴት ነው ለኔ በጣም ጥያቄ የሆነብኝ ነገር ስመጣ ዝም የምትለው? ይሄ እባክህ የተሳሳተ ነው። አሁን ይኸውልህ የተገናኘንበትም ነገር እና በጣም እኔ ውስብስብ ያለብኝ ታሪክ ያለው ምንድነው፣ አብርሃም ፌቨን ከሞተች በኋላ ሊዲያን አግብቶ እዛው ቤት ውስጥ ይዟት ገባ። የሚስቱ ቤት ውስጥ ነው ይዟት የገባው። ከዛ በኋላ ደግሞ ወይዘሮ አትጠገብ አመት ከምናምን 2 ዓመታቸው ይሆናል ከቤታቸው ከተሰወሩ እና እሳቸው የገቡበትን ነገር ስለማናቅ ነው መረጃዎችን ለማውጣት። ፌቨን ከሞተች በኋላ ሊዲያን አግብቶ እዛው ፌቨን ቤት ውስጥ ነው የገቡት አብረው የሚኖሩት። ቆሻሻ እሷስ እንዴት እንደዚህ ታደርጋለች? እሱስ ወንድ ነው። መጀመሪያም ነግሬሃለሁ ሌላ ትዳር አለው ብዬሃለሁ። እንደገና ደግሞ በተጨማሪ እሷን ጓደኛችን በቃ ምንም ያልገባኝ ነገር የለም። አንተ እየተከላከልክለት ነው። ሌላውን ተውና ስለመጀመሪያው ትዳር እንኳን ምን ይሄ ስለሌላ ጉዳይ እኔም ማጣራው ነው። እኔም የእሷም ጓደኛ ናት። ምንም ነገር እንድታስረዳኝ አልፈልግም። ይኸውልህ ቅዱስ፣ አሁን እናንተ እንዳገኝበት የሆነበት ምክንያት አለ። ወይዘሮ አትጠገብ ከጠፉ ረጅም ጊዜ ሆኗቸዋል። አብርሃም ወንጀል ውስጥ ነው ያለው። የምን ወንጀል ለምትለው? ቆይ አብርሃም ይኸውልህ ወይዘሮ አትጠገብን እንደሰወራቸው ወይ ደግሞ ይኸውልህ እኔ እኮ ወንድሜን በደንብ ነው የማውቀው። እንደዚህ አይነት ነገር ውስጥ አይገባም። ሲጀመር የጠራኸኝ ስላለው ነገር ልታናገረኝ፣ ስለ አብርሃም አሁን ስላለበት ሁኔታ ልታጣራ እና መረጃ እንደፈለክ ነው እንጂ ይሄ ወንጀል ምናምን እንደሌለኩ ነው እኔ የማውቀው። ጭራሽ እቴትዬ ጠፍታለች። ይሄንን ነገር በቃ አወጣጣለኝ። ይሄንን ሁሉ ያውቃል። ይኸውልሽ አንቺ የማታውቂው ነገር እኮ ነው እያወራሽ ያለሽው። አንተም አንቺ ምንድነው ታውቃለህ? ለመሸፈን ነው ጓደኛዬንም የገደላት። ሰማኛለህ ቅዱስ፣ አብርሃም ወንጀል ውስጥ ነው ያለው። የአብርሃምን ደግሞ ጓደኛዬ ነው ብለህ ወንጀሉን እንዲደብቅ የምታደርገው ከሆነ ማለት ነው አንተም አባሪ ነህ።
ቆይ አብርሃም ይሄን ያህል በምን አውቀው ነው ወንጀለኛ ልትለው ይቻልከው? ወይዘሮ አትጠገብ ቤት እንደገባው አይታወቅም። እየተከላከለለት ነው። እንደወጣች በምን እርግጠኛ ነህ? እሱ ይኸውልህ በተደጋጋሚ እኔ በጠየኩትም በሰዓት እዛ ቤት ውስጥ ወይዘሮ አትጠገብ የምትባል ሴትዮ እንደማያውቅ ምናምን ነው የነገረኝ ነበር። የት ትሄዳለች? እሷ እኮ ሲጀመር በቃ ፌቨን ብቻ ናት የምትኖርበትን ቤት እዛ ነው። ምንም ምክንያት የላትም። አንቺ በምን ታውቂያለሽ? ዳሪዞ እዛ ከገባ ምንም አይነት ምክንያት የላትም። አንተ እሱ ተባባሪ ነህ እንደውም አይገርምም? አንቺ ጓደኛ ኮንሽ 2 ዓመት ሙሉ እንደጠፋሽ በምን አለ አታውቂም? የሞተችበትንም የጓደኛዬንም ራሱ ታውጣለህ ገና። ቆይ አንቺ አሁን የጓደኛዬ እናት ናት የምትይ ከሆነ 2 ዓመት ሙሉ እንደጠፋሽ በምንድን ነው? እኔ እንደዚህ ወንጀለኛና በወንጀል የተጨማለቃችሁ መሆናችሁን እኔ በምን አውቃለሁ? አንቺ ፌቨን እናት ከሆነች ጓደኛሽ ከሆነች ፌቨን እኔ ብዙ በየጊዜው ሄደሽ ለምንድን ነው የማትጠይቂያቸው? ብዙ የህይወት ውጣ ውረድ ያለብኝ ሰው ነኝ። የራሴን ራሱ ህይወት በስነ ስርዓት አልመራውም። እንኳን አይደለም የፌቨን እዚህ ጋር ህይወት የሚያስጨንቅሽ ስለሆነ ሰው ነበር የመሰለኝ እሱ እንደዚህ አይነት ነገር የሚያደርግ ለካ ጓደኛዬንም ቀብራችኋታል ለሁለት ተባብራችሁ። እሱ ነው አንተ አሁን እንደዚህ የሚያንገበግብ ቴቴጌንም ካረጋችሁበት የጓደኛዬንም ሚስጥር ታውጣታለህ። እንደውም ወንጀለኛ ነው። እሱን እንደሚያዝን ሰው ቴቴጌ ምናምን አትበይ። ቴቴጌ ምናምን የምትይ ከሆነ ለምን ለማጽናቱ 2 ዓመት ቢያንስ በጊዮርም እኮ ይኬዳል አይደለም? ሌላው ቀርቶ እዛ እንኳን የምንሄድበትን እድል መች ነበራችሁ? እኔ ያለው አይደለ እንደሚለው ያ ጓደኛክ ደግሞ ከሱ ጋር ነበር። በተደጋጋሚ አይቼሃለሁ ከሱ ጋር እንኳን ከጓደኛ ጋር አላየሽኝም እኮ አላልኩም። ለሱም እኮ እየነገርኩ ነው። ሰምተሽ ትዳር እንደነበረው ራሱ አምነካል። አየህ አይደል? ሌላውንም ነገር እንደዚህ ትዳር አለው አላልኩም። ትዳር ልጅ አለው አልኩ እኮ በቃ ትዳር አለው ልጅ አለው ያው እኮ ነው። ተመሳሳይ ነው። መጀመሪያም ሆነ ብላችሁ የሰራችሁት ድሮም ነገርኛ አላማረኝም ነበር። ቴቴም ጠፍታለች፣ ጓደኛዬም ሞታለች። ወንጀል በቃ ወንጀል ምናምን የምትሉትን እኔ አላውቅም። እኔ ጓደኛዬ ሞታ መጀመሪያም አላማረኝም። እኔ ሲጀመር ይተዳር አየህ። ቅዱስ ተረጋጋና ቁጭ በልና ይኸውልህ፣ ተረጋጋና ቁጭ በል። ምንም እኮ መቀመጥ አይደለም። ይኸውልህ አንተ ለአብርሃም ልደብቅለት የምታስበው ነገር ካለ አንተም ወንጀል ውስጥ ካለህበት ብቻ ነው ይሄ ሚስጥር ማነግረኝ። አንተም የወንጀሉ ተሳታፊ ካልሆንክ በስተቀር ማለት ነው የምታውቀውን ሀቅ እንዳለ ማወቅ ፈልጋለሁ ካንተ። ስለ አብርሃም ቅዱስ አንድ ነገር እርግጠኛ ነገር ሁሉ ነገር ያለው ያልከኝም ስላስተዳደጋችንና አሁን ስላለበት ሁኔታ እንደምጠይቀኝ እንጂ ይሄ ወንጀል ምናምን እንደማላቅ ታውቃለህ። ቅዱስ አንተ እዚህ ውስጥ የአንተ ስራ ምንድን ነው? አለህበት አይደል? እዚህ ወንጀል ላይ የወይዘሮ አትጠገብ መጥፋት አንተ እጅ አለበት። ቆይ እሺ፣ ለምንድን ነው አንተ ጋዜጠኛ ነህ አይደለ? ለምንድን ነው የእሳቸውን መጥፋት ከብዙ አንግል ለማየት ያልሞከርከው? በልጃቸው ሀዘን ተጎድተው የሆነ ቦታ ሄደውስ ቢሆን ወይ ገዳም ገብተው ወይ ቤተሰብ ጋር ሄደው ይሄ ማስተባበያ ነው። ይሄ እንዳሰማው ሲጀመር ስለ ገዳም ስለምን ሳይሆን ትክክለኛውን ነገር ነው ተናገር የተባልከው። ከዚህ በፊት ልጅ እንዳለው ራሱ አየህ አይደል? ቅድም አውሎልሃል። እሱን አንተ እንደ ጋዜጠኛ እንደተማረ ሰው ለምንድን ነው አስበህ እነዚህ ነገሮች ያላጣራኸው? እነሱንም ማጣራት ባለብኝ መልኩ እያጣራሁ ነው። ግን ከአንተ ማወቅ መፈልገው እያጣራህ ነው አይደለ? አንተ ወንጀል ውስጥ አለህበት የለህበትም? አሁን እዚህ ጋር ስለተቆጣይ ስላልተቆጣይ አይደለም ንገረኝ። ጮክ አይደለም ቅዱስ ወንጀል የሚባል ነገር አላውቅም። ወንጀል ውስጥ የለህበትም? የለሁበትም። ስለዚህ ማወቅ የምፈልገውን ነገር እንዳለ እንድነግረኝ እፈልጋለሁ። ምንድነው ማወቅ? ራስን ነፃ ማውጣት ትፈልጋለህ? ስለተናገርኩ ስላልተናገርኩ አይደለም ራስን ነፃ ማውጣው። እኔ የማውቀው ነገር እንደሌለ እኮ እንትን ትላለህ። ሲጀመር እዚህ ጋር ልናገር መብቴ ነው። አብርሃም ጓደኛችንም እኮ እዚህ ጋር ጥዬ መውጣት እኮ መብቴ ነው። እዚህ ጋር እኮ ስላለው ነገር ስለ አብርሃም ስለሆነ ስለ ፌቨን ስለሆነ ልተባበር በሚለው ነው እንጂ ስንት ስራ ጥዬ የመጣሁት እዚህ ጋር አንተ ስላስገደድከኝ ስለ ጮክ አይደለም የምነግርህ። ይኸውልህ ቅዱስ አንተ ወንጀል ውስጥ እንዳለ ከጠረጠርኩ አንተም ተጠርጣሪ ስለሆንክ ማለት ነው። አለበት እንጂ በትክክል አለበት። እንደዚህ ቢሆነው ወንጀል ውስጥ ስላለበት ነው። አየህ በቃ አንቺ ማታውቂው ነገር አትወሪ። አንተ ይኸውልህ ይሄን ያለ ምን ትደብቅለታለህ? ራስን ነፃ መውጣት አትፈልግም? እኔ አሁንም ነፃ ወይስ አንተ ምንድነው እዚህ ውስጥ ያለህ ሚና ምንድነው? አንተ ምንም የለኝም። አሁንም ነፃ ነኝ። ስለ አብርሃም ግን ሁሉ ነገር ታውቃለህ። ከሊዲያ ጋር ትዳር እንዳለው ታውቃለህ። ከዛ በፊትም ደግሞ ትዳር እንደነበረው እየነገርከን ነበር። ትዳር እንደነበረው ልጅ እንዳለው አመነ። መጀመሪያ አላየውም። እንዲህ ነው የካደ። አመንክ ቅድም አይደለ እንዴ? ይኸውልህ ትዳር አለው አላልኩም። እሺ ንገረኝ እስኪ። ይኸውልህ ትዳር የለውም። በእርግጥ ፍቅረኛ ነበረችው። ፍቅረኛው ደግሞ አሁን ያልሻት ልጅ አለኝ ምናምን ያለችው ናት። ይኸውልህ ፍቅረኛ ነበሩ ያለችው ሳይሆን ልጅ አለው። በቃ ዝም በይ። እኔ እያስረዶሽ ነው። በመጮህ እኮ አይደለም። ይኸውልሽ እያስረዶሽ አይደለ? በቃ ዝም በይ። ማወቅ የምፈልጊው ነው አይደለ? እየነገርኩሽ ያሉት ሄደሽ አጣርተሻል? አዎ በቦታው ነበር እንደተጋቡ ታውቂያለሽ? ነገር አለ። እሺ ምንድነው ይደረሽ? አንተ ምንም አትከላከል። የምታውቀውን ብቻ ተናገር። ይኸውልሽ አሁን አንቺ ስላልሽ ምናምን አይደለም። ይኸውልሽ በቃ ዝም በይ። ይኸውልሽ አሁን አንቺ ስላልሽ አይደለም። እስቲ ስለ ጓደኛዬ እኮ ነው እንደዚህ እያለ የሚያወራው። ጭራሽ ዝም በይ ይለኛል እኮ። እስኪ መሲ አንቺ ተረጋጊና እስኪ አብርሃምን ዝም ብለሽ አትጩይ። ባዶ ቅዱስ እሺ እንትኑን ተወና ዘለፋውን ትተኸው ወደ እንትን ገባ።
ፍቅረኛ ነበሩ። አሁን ልጅ አላት ከተባለችው ግን ፍቅረኛ ነው እንጂ ትዳር ውስጥ አልገቡም። ምክንያቱም በአንዳንድ ነገር ስላልተስማሙ። ግን ደግሞ እሷ ከሱ ጋር በፍቅር በነበረችበት ሰዓት በስህተት ይሁን አውቃ ይሄን እኔም አብርሽም ልናጠራ ሞክረናል። የሆነ እርግጠኛ የሚያደርገን ነገር አላገኘንም። ብቻ በሆነ ታይም ላይ ከሆነ ሰው ጋር ተኝታ ነበር። ያ ነገር ደግሞ አረገዘች። ቤተሰቧ ደግሞ በጣም አግሬሲቭ ነው ማለት አልገባኝም። ከነሱ ጋር ተኝታ ነበር ማለት ከአብርሃም ውጪ ነው? ማለት በአጋጣሚ ይሁን አውቃ እንጃ። ይህን ነገር ለማጣራት ሞክረናል። ያገኘነው ፍንጭ የለም። ስለዚህ ልጁም የአብርሃም አይደለም ነው እያልከኝ ያለው? ልጨርስልህ። ስለዚህ ቤተሰቧ ደግሞ በጣም ሃርድ ናቸው። በጣም ከባድ ቤተሰብ ነው። ወግ አጥባቂ ናቸው። በአካባቢያቸው፣ በሰፈራቸው፣ በመንደራቸው በጣም አንቱ የተባሉ የተከበሩ ናቸው። ያ ማለት ያቺ ልጅ ረዴት ትባላለች። ረዴት ሳታገባ ልጅ አመጣች ማለት ስማቸው ጠፋ፣ ክብራቸው ወረደ ማለት አይደለም። ስለዚህ ለዛ ሲባል ለቤተሰብ ከነገረች አባቷ ያለምንም ጥርጥር ሊገላት ይችላል። እንደነገርኩ ነው፣ ወግ አጥባቂ ነው። ከምንም እና ከማንም በላይ ክብሩን የሚያስቀድመው። ስለዚህ ያ ነገር እንዳይመጣ ያንተ ነው ብላ መጣች። ግን ደግሞ እኔ እስከማውቀው ድረስ በእርግጥ አንዴ ተኝተዋል። ይሄን አውቃለሁ፣ አልክድም። ግን ደግሞ የዛ ሰዓት መድኃኒት እንደወሰደች አውቃለሁ። ምክንያቱም መከላከያ መጀመሪያም ተጠቅመዋል። ግን ደግሞ ከትዳር በፊት እንደዚህ እንዳይመጣ እሱ ይፈራ ስለነበር ያለበት ሁኔታ ስላልተመቻቸ እኔ ጋር ነበር እንደውም የደወለው። መድኃኒት ገዝተናለኝ። ያው ያለበት ድረስ ይዤለት ሄድኩ። እሱ ያ መድኃኒት ውጣለች። በደንብ ነው ያረጋገጠው። ምክንያቱም ካለው ነገር አንጻር ይህን ነገር እንዳይመጣ በጣም ስለሚፈራ እርግዝናው እንዳይፈጠር በጣም ብዙ ነገር አድርጓል ምናምን። ያው እንደነገርኩ አንድ ቀን ቢሆንም ያው የተሻለውን አድርጓል። እርግዝናም እንዳልተፈጠረ አረጋግጧል። ከዛ ያው ከሷ ጋር እሷ ከሌላ ወንድ ጋር እንደተኛች ባረጋገጠ ሰዓት ተለያዩ። በቃ ብሬክአፕ ካደረጉ በኋላ በመሀል ነው ከፌቨን ጋር የተዋወቁት። በዛ ነገር በጣም ተናዶ ምናምን እዛው ላይ እንድትቆይልኝ እፈልጋለሁ። ቅዱስ እንደነገርከኝ ቤተሰቦቿ ዋጋ ጠባቂ ናቸው። ይሄ ልጅ የአብርሃም አይደለም ነው እያልከኝ ያለው፣ የሌላ ሰው ነው ልጁ። ከዛ በኋላ ደግሞ ቤተሰቦቿ ያው ውርደትን ከሚፈልጉ ማግባት አለባት ብሎ ያስገድዷታል። ያለበለዚያ እንደሚገድሏት ነው የነገርከኝ ያለው። አብርሃም ታዲያ የዛን ሰዓት ላይ ምንድን ነው ያደረገው? ልጁን ውስጥ ተቀበለ፣ አመነ፣ ወደ ትዳር ውስጥ ገባ። ያን ነገር ብላ የመጣችው ከፌቨን ጋር ወደ ፍቅር ከገቡ በኋላ ነው። ልጅ አለ ልጅን የወለድኩት አንተ ነው ብላ የመጣችው ከፌቨን ጋር። ያን ነገር የመጣችው እንግዲህ ከፌቨን ጋር ከጀመረ በኋላ ነው። ያው እሱም አማክሮኛል ለፌቨን መንገር እንደሚፈልግ፣ ፌቨን ሁሉን ነገር ማወቅ እንዳለባት። ግን ደግሞ ፌቨን ካላት ስነ ምግባር ካላት ጨዋነት አንጻር ይሄ ነገር አይገባትም። ውሸት እንደሆነ አውቃለሁ። ማለት እንዳላረገው በአቅም እንዳልሆነ አስረድተን ማሳመን እንችላለን። ቅዱስ አሁን እንግዲህ ዘመኑ በጣም የተራቀቀ አንተ እንደምትለኝ ከሆነ የአብርሃም ልጅ ካልሆነ አብርሃም ልጄ ነው ብሎ የሚደርቅበትም የሚፈረድበትም ነገር በምርመራ ማረጋገጥ የሚቻል ነገር ነው። ይሄን አድርጋችኋል? ይሄን ለማድረግ አስበን ነበር። ግን ደግሞ እንደነገርኩ ረዴት ይሄን ነገር እንዳይደረግ ብዙ ነገር አድርጋለች። ያው እኛ ያሰብነው ማለት ልጁ ከፍ ያለ ቢሆን ትምህርት የጀመረ ቢሆን ይመቻል። ማለት ወይ ትምህርት ሲሄድ የሆነ ማለት ያው ፀጉር ነው የሚያስፈልገው። ምን ያህል ጊዜው ነው ከወለደው? እንግዲህ ተወለደ ከተባለ አሁን ምናልባት ከዛ አንፃር 3 ዓመት ማለት ነው። 3 ዓመት እያወቁ ነው አየህ የደበቁት። እኔ እውነት የለኝም ታዲያ አውቀው እየተጫወተ ነበር። ጓደኛዬ ላይ እየተጫወተ ነበር። ይኸውልሽ መሲ፣ እኔ እኮ አሁን ወንጀል ሰራ ስላላችሁ መከራከር ወይ ምናምን እኮ ይኸውልሽ፣ አሁን መፍትሄ እየፈለኩ ነው። አሁን እኮ የምናገረው መፍትሄ እንዲፈለግ ስለምፈልግ ነው። ይህንን ነገር አንድም ቀን ቢሆን የሰው ልጅ ትልቅ ነገር ነው አይደል? አብሮ ማሳለፍ በራስ ቢሆን አዳዴት የተባለችው ያለውን መረጃ እኔ አሁን እየነገርኩን ነው። በቃ አሁን እዚህ ጋር አንቺ ደግሞ ዝም በማለት ተባበሪ ነው። አይ ያለውን ነገር ለምኮ ስላልክ
ዝም የማያስብል ስላለው ነገር የምታውቂው ነገር እኮ የለም። ይኸውልሽ አንቺ እኮ እያወራሽ ነው እንጂ የምታውቂው ነገር የለም። የማውቀውን ነገርማ ተናገርኩ። የካርከኝን አሁን አመንክልኝ። ስለማውቀው እኮ ነው ያወራኸው። ልጁ ከፍ ቢል ወይ ትምህርት ቤት ሲሄድ ጠብቀን ቢሆን እናቱ ባፈቅድም ከፀጉሩ ላይ ትንሽ ነገር ብናገኝ ወይ ከምራቅ ላይ ከሆነ ነገር አድርገን ዲኤንኤ ማሰራት እንችል ነበር። ረዲት ደግሞ ይሄ ነገር እንዲፈጠር አልፈለገችም። ያ ማለት የምፈረው ነገር ቢኖር መቼም አንተ በሆነ ነገር እርግጠኛ ከሆንክ አንተን የማይጎዳ ከሆነ ወጪ የማያስወጣ ከሆነ እንደውም ለአንተ ጥቅም የሚያመጣ ከሆነ ቆይ ቅዱሳን ጥያቄ ልጠይቅህ። አብርሃም እንግዲህ እዚህ ነው የሚባል ስራ እንዳልነበረው ነው እየነገርከኝ የነበረው። ስራም ሲሰራ ያልነበረ ሰው ነው። እሷ እንግዲህ ከሌላ ሰው ጋር ግንኙነት እያላት ከሌላ ሰው ጋር ባደረገችው ነገር አብርሃም ላይ ያላከከችበት ነው እያልከኝ ያለው። ይሄ ማስተዳደር ከሆነ አቅም ከሌለው ምንም ከሌለው ለምን ወደ ሱስ ልጅነቱ መደፍደፍ ፈለገች? ምክንያቱም እሷ የፈለገችው ዋናው አባት አለ መባሉ ነው። ምክንያቱም አብሮ የተኛችው ሰውዬ በጣም ትልቅ ሰው ነው፣ ባለትዳር ነው፣ የ3 ልጆች አባት ነው እኔ እንደሰማሁት። እሺ ያ ማለት በትዳር ላይ ነው እሷ ጋር የመጣው። እሷ እዛ ጋር ጮኸች ምን አለች ምንም ለውጥ አታመጣም። ምክንያቱም ሰውየው አቅም ያለው ሰው ነው። ካስፈለገ እሷ ማስገደድ ይችላል። ምክንያቱም እዚህ ጋር ስልጣን ያለው ሰው ነው ምናምን። ነገር ልንገርህ፣ ማንም ሰው ከህግ በላይ አይደለም። ማንም ሊሆን ይችላል። ምንም አይነት ረጅም ህግ በላይ የሚሆን ሰው የለም። አይ ነው እሺ፣ ህግ በላይ ነው። አሁንም ደግሞ ማለት ነው በህግ ያሉ ሰዎች ደግሞ በዛ ሰው ስር ናቸው። ገባ? ያ ነው እሱ ጊዜ የሚፈጀው ጉዳይ ይሆናል እንጂ ማንም ሰው ከህግ በላይ ሊሆን አይችልም። እውነት ተደብቅ አቀርብ። አንድ ነገር ልንገርህ፣ እኔ ረዲትን ማግኘት እፈልጋለሁ። ረዲትን ማውራት እፈልጋለሁ። ረዲት አለችበት የምትባለው ቦታን አድራሿን እንድትሰጠኝ እፈልጋለሁ። ችግር የለም። ከዛም በተጨማሪ ደግሞ ማለት ነው ስለ ወይዘሮ አትጠገብ የምታውቀው መረጃ እንዳለ እንድትሰጠኝ እፈልጋለሁ። ያለበለዚያ ቅዱስ ይኸውልህ ከዚህ ስቱዲዮ አትወጣ። ይህንን እውነታ ሳትነግረኝ አትወጣ። እዚህ ጋር ማወቅ ያለብህ ነገር እዚህ ጋር እየተባበርኩ እንጂ እያስገደልከኝ አይደለም። ይኸውልህ አንተ እዚህ ወንጀል ውስጥ እንዳለህ ነው እየተሰማኝ ያለው አሁን አንተ ስለተሰማ ያንተ ሚና ምን እንደሆነ ማወቅ ፈልጋለሁ። ስለ አብርሃም ሁሉ ነገር እንደምታውቅና እየሸፋፈንክለት እንደሆነ ይገባኛል። እዚህ ጋር አንተ ስለ ጮክ ምናምን ፈርቼህ የምናገረው ነገር የለም። የማውቀውን ነገር እነግርሃለሁ። መናገር ያለብኝን ነገር እነግርሃለሁ። ካልፈለግኩ መውጣት መብቴ ነው። አንተ አታስገድደኝም። ጥርጣሬ ያለህ ኦኬ፣ በህግ መጠየቅ ትችላለህ። ምክንያቱም እኔ ራሴን በደንብ ነው እኔም እኮ ልጠይቅሃለሁ እያልኩ ያለሁት አሁንም በህግ ነው። ራሴ ያስገድድሃለሁ ሳይሆን የህግ አካላት አሉ። የህግ አካላት አንተን መጠየቅ ባለባቸው መልኩ ይጠይቁሃል። ግን እንደዚህ አይነት አተካራ ውስጥ ከምንገባ ማለት ነው ለምን በህግ እዚህ ጋር በሰላም ብዙ ነገር ልነግርህ እፈልጋለሁ። ይሄን ነገር ይነገርኩህ ወይዘሮ አትጠገብ ጠፋች ስላልከኝ፣ አብርሃም ደግሞ የምር ይሄን ነገር አርጎት ከሆነ ወይዘሮ አትጠገብ ማለት በጣም ትልቅ ሰው ናቸው፣ የምናከብራቸው ናቸው። በእሳቸው ላይ የእውነት ክፉ ነገር አድርጎ ከሆነ በህግ አይደለም እኔ ባገኘው በቃ ማድረግ የምችለውን ባድርግ ደስ ይለኛል። ለዛ ነው አሁን አንተን እየተባበረ ሻንት የቄልጤቅ ቅዱስ ከፌብ ማረፍ በኋላ አብርሃም ላይ ብዙ ለውጦች እንዳየህ ነግረኸኛል። አብርሃም ከ2 ከ3 መኪና በላይ እንዳለው ታውቃለህ። ያንቀሳቀሳቸው ያሉ ድርጅቶች እንዳሉ ታውቃለህ። እሺ መኪኖቹንስ እንዴት ሊያገኛቸው ይችላል? እንዴት ሊያገኛቸው? በፌቨን በኩል ማለት ፌቨን ነች የገዛችለት። ከቤተሰቧ የመጣ ውርስ ነው። ለእናቷ አንድ ናት ፌቨን እንደነገርኩ ቅድም ብዬ ካለውኛ። ስለዚህ የቤተሰባቸው ሙሉ ወራሽ እሷ ናት። ለገንዘብ ብሎ ነው ማለት ነው የገባው እኮ ባጭሩ። ይሄንን አብረው ያሰቡት ነገር ነው። እየገባክ ነው አይደል? አሁን ያለው ነገር መጀመሪያ ምንም ሳይኖረው ራቁቱን ገብቶ አሁን እኔንም ማሰማኝ ከሆነ እኔ መሄድ ይኖርብኛል። እየሰማሁ ነው ያለው ታዲያ እዚህ ሆነ። ምክንያቱም እዚህ ጋር ሌላ አሁን አሉባልታ ሳይሆን እዚህ ጋር አሉባልታ ሳይሆን ይኸውልህ የምታውቀው ሀቅ አለ። አንተ እየነገርኩ ነው ሀቁን እኮ። እሺ ንገረኝ። እሺ ይኸውልህ ስለ ወይዘሮ አትጠገብ መጥፋት አለመጥፋት ካንተ ነው የሰማሁት። የማውቀው ነገር የለም። እንዳልከው መኪና እንዳለው አውቃለሁ። ምክንያቱም ከስራ የለውም። ስራ ስለሌለው ምናልባት ከቤተሰብ በሚመጣ ውርስ ውጪ መኖር ይችላሉ። ማለት ከፌቨን ቤተሰብ ውጪ። ግን ደግሞ አባቱ አርፏል። ያለችው እናቷ ናት። እናቷን ብቻዋን ከመተው ያው አቅማቸውም ትንሽ ጀከም ያለ ነው። ሀብት አላቸው በእርግጥ አቅማቸው ግን ስለ እድሜያቸውም ገፍ ያለ ነው። ጤናቸውም ትንሽ አሳሳቢ ደረጃ ላይ ስለሆነ በቅርብ ለመከታተል የወሰኑት ውሳኔ ነው።
ስለዚህ አሁን ወይዘሮ አትጠገብን የምር የሆነ ነገር አድርጓቸው ከሆነ በህግም እንዲጠየቅ እፈልጋለሁ። ለዛ መረጃ ይሁን ባላቅም የረዲትን አድራሻ ልሰጥ እችላለሁ። ምክንያቱም በየጊዜው አሁን የዛ ሰዓት ትዳሩን እንዳይበጠበጥ ብሎ እየረዳን ነበር ማለት ለማሳደጊያ የተቻለውን እያደረገ ነው። ይሄን አውቃለሁ። ስለዚህ ያን ነገር ለመቀበል በየጊዜው ስትሄድ እኔ እንደነገርኩ አሁን ፌቨን ከሞተች በኋላ አንተ አግብቷል አልከኝ። ያን ነገር እንኳን አላውቅም። ያ ማለት 2 ዓመት ከምናምን እኔ እና እሱ ተራርቀናል። ከ2 ዓመት ውስጥ 1-2 ነው የተገናኘ ነው። ያ ማለት በየወሩ በየ15 ቀኑ ትሄዳለች ረዲት እሱ ጋር ያለውን ነገር ያው ብር ምናምን ለመቀበል። ስለዚህ ያን ነገር ለዛ ነገር ስትሄድ ያው ያሉ ለውጦችም አይተው አይቀርም። ያ መቼም ቤቱ ስትሄድ ዛሬ ስመጣ ወይዘሮ አትጠገብ ካሉ የዛሬ 15 ቀን ስመጣ ከሌሉ ከዛ ደግሞ ከዛ በኋላ መጡ ቀሩ የሚለውን ነገር እሷ መረጃ ልትሰጥ የምትችል ከሆነ የእሷ መረጃ ላሳይ እችላለሁ። ወይ እሰጥሃለሁ ወይ ደግሞ ችግር የለውም እኔም ታይሜን አመቻችቼ ያለችበት መውሰድ እችላለሁ። በዚህ ተባብረሃል። ሌላ ግን የማውቀው ነገር የለም። ማለት አሁን ቅዱስ በጣም የሆነ ግራ የሚያጋባ ነገር ነው እየነገርከኝ ያለው። እንትና ረዲትን እንግዲህ ቤት ድረስ አንጥቶ ሊረዳት የሚችልበት ነገር ነው ያልታየኝ ያለው። ይሄ ሰውዬ ባለ ትዳር ነው። ትዳር ላይ ሆኖ ልጅ ያላት ሴት ልጁን በውጭ እንደሚረዳ አድርጎ እንዴት ነው ለፌቨንስ ያሳመናት? እኔ አላውቅም። ምናልባት ምረዳው ጓደኛዬ ናት ይበላት ምን ይበላት የማውቀው ነገር የለም። እኔ የማውቀው እስካሁን የነገርኩህን ነው። ምናልባት መረጃውን ስጠኝ የምትል ከሆነ ያው ስልክ ያለ አይደለ፣ ደውልልኝ በፈለግከው ታይም ኤኒ ታይም በቃ እመጣለሁ። ያለውን ነገር አሳያለሁ። ያለችበትን የምንኖርበት በደንብ ማውራት እፈልጋለሁ። በቃ እኔም እሷ እንድታናገራት እፈልጋለሁ። ይሄ ነገር ተጣርቶ ሪዛልቱን ማወቅ እፈልጋለሁ እኔ። ስለዚህ ያለውን ነገር ስፈልግ ደውልልኝ። የፈለግከው ቦታ ኤኒ ታይም መምጣት እችላለሁ። እንግዲህ ያለውን ነገር እስካሁን የነገርኩ ነው። አመሰግናለሁ። መሄድ ይኖርብኛል። ለምን ስራ ትቼ ነው የመጣሁት። እሺ፣ ስለሰጠኝ መረጃ በደንብ አድርጌ አመሰግናለሁ ቅዱሴ። በምፈልግ ሰዓት ግን እንደማገኘህ እርግጠኛው። እንግዲህ ውድ ቤተሰቦቼ በጣም ብዙ ግራ የሚያጋቡ የተወሳሰቡ ታሪኮችን ነው እየሰማን ያለ ነው። አብርሃም እንግዲህ አሁን በደረሰኝ መረጃ መሰረት አብርሃም ልጅ አለው፣ ከሌላ የወለዳት ልጅ አለች። በዛ ላይ ደግሞ ስለ ሊዲያ ደግሞ በጣም የሚያስገርመው ነገር የፌቨን ጓደኛ እንደሆነች ጭምር ነው እየተነገረን ያለው። ከዛ በኋላም ደግሞ አብርሃም ላይ ቅዱስ ብዙ ለውጦች እንዳየም እያጫወተን ነበር የነበረው። በጣም እርስ በርስ የሚጣረሱ ብዙ ታሪኮች ናቸው እየሰማን ያለ ነው። ከዚህ ጀርባ እንግዲህ ምን ሲጀምርስ አብርሃም የሆነ ነገር አስቦ መጀመሪያ ቀምሮ የገባበት ነገር እንዳለ ነው እየተሰማኝ ያለው። ምክንያቱም እሱ ትዳር ውስጥ ከገባ በኋላ ነው የፌቨንም ህመም ውስጥ የገባችው፣ ከዛ በኋላም ለህልፈት የተዳረገችው። በዛ ላይ ደግሞ የፈጠነ ደግሞ ሊዲያን አግብቷል ይሄ ሰውዬና በጣም ብዙ የተወሳሰቡ የወንጀል ነገሮችን እያየሁበት ነው ያለሁት። ከዚህ ጀርባ ደግሞ ያው ፌቨን ከሞተችለት ፌቨን ብቸኛ ወራሽ ስለሆነች እሷን ካስወገደ በኋላ ከወይዘሮ አትጠገብን በሆነ አይነት የሚተዳደርጎ ብቻ ያላቸውን ሀብት ንብረት ለመውረስ እያደረገ ያለው ጥረት አለ። በዚህ ውስጥ የሊዲያ ሚና ምንድን ነው የሚለው ነገር ራሱ ግራ የሚያጋባ ነገር ነው ያለው። ረዲትስ ደግሞ እስኪ ትክክለኛ የልጁ እናት ነች አይደለችም የሚለውም ነገር ደግሞ ሌላ አነጋጋሪ የሆነ ጉዳይ ነው ያለው። ስለዚህ ሁሉንም ነገር እንግዲህ በተቻለ መጠን የምናጣራ ይሆናል። እናንተን ውድ ቤተሰቦች እንጂ መሲ አሁን በጣም አይምሮዬ ላይ ብዙ ጥያቄዎችን ነው ጭራችሁብኝ እየሄዳችሁ ያላችሁት። ሊዲያ እስኪ ስለ ሊዲያ እና ስለ ፌቨን ደግሞ የተወሰነ ነገር እንድነግሪኝ እፈልጋለሁ። ምንድን ነበር ቀረቤታቸው? ነገሩ ራሱ በጣም አዲስ የሆነብኝ። በጣም ቀረቤት አለን። እንዴት ብዬ ልንገርህ? ጓደኛሞች ነን። ምንም ማንደባበቅ ምንም ነገር እንደዚህ ራሱ በፍጹም አታረግም። ራሱ ነግሬሃለሁ። ሁለተኛ ሚዜ ልትሆን ድሬዳዋ ከቤተሰብ ጉዳይ ስላጋጠማት ብላ ነው የሄደችው። ራሱ የድሬዳዋ ልጅ ነች። የድሬዳዋ ልጅ ሳትሆን የቤተሰብ ጉዳይ አለባት እዛ። ቤተሰቦቿ እዚህ ነው መጥተው የተወልዳ ምናምን ነገር እንደዛ ነው። ቤተሰቦች አሏት፣ ግማሽ ቤተሰብ እዛ። እንደዛ ብላን ነው የሄደችው። ከአንቺ ጋር ግን እስካሁን ድረስ ለምንድን የተራራቃችሁት? ከማን ጋር? ከሊዲያ ጋር ነው። ከሊዲያ ጋር ማለት እኔ ነገርኩህ እንኳን አይደለም ከሊዲያ ጋር ከፌቨን ጋር ራሱ በቃ ከስራ ከምን እያልኩኝ አልተመቸኝም። ያን ያክል እንኳን የምንገናኝበት አልነበረ።
ጥሩ ቀረቤታ ደግሞ ያላት ከኔ ይልቅ ከፌበን ጋር ነው። ሊዲያ እና ፌበን ለሁለታችንም ነው ቤስትነት። እኔ ሊዲያን ጓደኛዬ ናት፣ ቤስቴ ናት፣ ግን እንደ እንትና አይደለም፣ እንደ ፌበን ያክል አይሆንም። ቢያንስ እንዴት ማግባቷን አልሰማሽም ብዬ ግራ ስላገባኝ ነው። በፍጹም እኔ እንጃ አላቅም። ወይኔ እንዳላቅ ተደርጎ ይሆናል። ስንት ነገር እኮ በመሀል እንዳለ መገመት አንተም አይከብድህም። እኔ እንዳላቅ ተደርጎ ነው የሚሆነው። ከወይዘሮ አጠገብ ጋርስ እንዴት ነበር የነበራችሁ ግንኙነት? ቤት ትሄዱ ነበር አብራችሁ? አንቺ ሊዲያም? ልክ ነው። ትንሽ ምንድነው አሁን እየጸጸተኝ ያለው ከፌበን በኋላ ብዙም የመሄድ እንትን አልነበረኝም። ቲቲጌ ጋር አልሄድኩም ብዙም። ምክንያቱም ነግሬሃለሁ፣ ያው ይሄ ነው የማትለው የሰው ልጅ ብዙ አይነት እንትን አለው አይደለ? በዛ ምክንያት ነው። ለዛ ነው እንጂ ቀረቤታችን ጥሩ ነው። እናታችን ናቸው ቲቲጌ ለፌበን ማለት ያን ያህልም እንደሰፋ ባይሆን በሀዘንም በደስታም በምንም የምንገናኝ ነው። እንደውም ይታዘቡኛል ራሱ እያልኩ ነበር እሷ ከሞተች በኋላ አንዱ አለመሄዴ። አሁን ይኸውልሽ እኔ በጣም እያስጨነቀኝ ያለው እኚህ ሴትዮ የት እንዳሉ ነው። ምናልባት አብርሃም የሆነ ነገር አድርጓቸው እንዳይሆን ነው እየሰጋ ያለሁት። በጣም ነው የሚያስፈራው እሱ። ልክ ነህ። እኔም አስፈርቶኛል በጣም። ስለዚህ ይኸውልሽ መሲ ከአሁን በኋላ ማለት ነው አንቺ በምትችይው መጠን ነገሮችን በስንት መረጃ እንድታጣሪልኝ እፈልጋለሁ። አስፈላጊውን ነገር ቅዱስንም አብርሃምንም መከታተል ካለብን እንከታተላለን። ቅዱስም ደግሞ ያው የተወሰነ መረጃ ሰጥቷል። እዚህ ውስጥ እጁ ይኖራል የሚለው ነገር አጠራጣሪ ነው። በጣም እንደውም እኔ አለበት ራሱ ብዬ ልደመድም ነበር የኔ ወንድም። ምክንያቱም እኔ መጀመሪያ ስናገር የምን ልጅ ብሎ የካደውን መጨረሻ ላይ ያመን አይደል? እኔ በጣም የሚጸጽተኝ ነገር ምን እንደሆነ ታውቃለህ አይደለም? የሚጸጽተኝ ነገር ለጓደኛዬ መናገር ነበረብኝ። የሰማሁትን ነገር ቢያንስ ከመሞቷ በፊት ማውራት ነበረብኝ። ይህን ያህል ክፉ ይሆናል ብዬ ባለማሰቤ ነው። ስለዚህ አሁን መሲ ይኸውልሽ እኛ ማድረግ ያለብን እናድርግ። አንቺም በቅርብ ርቀት እንግዲህ ቅዱስንም ከቻልሽ እንድትከታተል እፈልጋለሁ። እኔም ደግሞ ሰዎችን እመድባለሁ። ከዛ ውጭ የምታገኛቸው ማንኛውም ማስረጃዎች ወይ መረጃዎች እንድትነግሪኝ እፈልጋለሁ። መረጃዎችን በደንብ አሰባስበን እኚህ ሴትዮ ከተደበቁበት ማውጣት አለብን። ችግር የለም። ስለ ሊዲያም ያው ቤተሰቦቿንም ሌሎች ጓደኞቻችንም ስለማገኝ ከአሁን ሰዓት ጀምሮ ስለ ረዴትም ደግሞ አንቺ እንዴት አድርገሽ እንደሰማሽ እና ደግሞ እሷም ያው ቅዱስ መረጃውን ሰጣችኋለሁ ብሎናል። ያለውን ነገር እንግዲህ የምትረጅን ይሆናል በዚህ ጉዳይ። ችግር የለም አለው ላስፈላጊ እንግዲህ ውድ ቤተሰቦቼ ከሁለቱ የአብርሃምና የፌበን ሚዜዎች ጋር የነበረኝ ቆይታ ይህንን ይመስላል። በጣም የተወሳሰቡ ብዙ ግራ የሚያጋቡ ታሪኮችን ነው የሰማኑ። እንግዲህ ምን ድረስ መሄድ እንዳለብን እንዴት መሄድ እንዳለብን እንግዲህ እስኪ የሚሰማችሁ ነገር ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ከዛ ውጭ ደግሞ ያው ከቲሙ ጋር ተነጋግረን አንዳንድ ነገሮችን ማድረግ እንጀምራለን። ከአሁን ጀምሮ ቅዱስንም እንደሄድ የፈቀርንለት ያው መረጃዎችን በቅርብ ርቀት መከታተል እንዲመቸን ነው። ቅዱስም እዚህ ውስጥ እጁ ይኑርበት አይኑርበት አጠራጣሪ ነው። ምንም ማመን አንችልም። ግን ያው ከስራ ላይ አስነስተን ነው ስላመጣኑ እሱ ላይ ምንም ማስረጃ ስለሌለን ነው እሱም እንዲወጣ ያደረግነው። ያው ወደ ማስገደዱ ምናምን ያልገባኑ ነገሮችን ቀለል አድርገን ማግኘት የምንችልበትን መንገድ እየፈለግን ስለሆነ ነው። ስለዚህ መሲም ከኛ ጋር የምትተባበር ይሆናል። ወይዘሮ አትጠገብ የት እንደገቡ አብረን ፈልገን የምናገኝ ይሆናል። በቀጣይ ቪዲዮ እንግዲህ ረዴትን አግኝተን ለማዋራት ጥረት እናደርጋለን። ከረዴትም ደግሞ ያው ቅዱስ እንዳለን ቤት ምገባ ከሆነ ስለ ወይዘሮ አትጠገብ የተወሰኑ መረጃዎች ይኖራታል ብዬ አስባለሁ። ስለዚህ ከእሷ ጋርም የተወሰነ ቆይታ የሚኖረን ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። እንዲሁም ደግሞ ብዙ ሰዎችን የሚያስተምር ብዙ ሀሳብ ስላለው ቻናሉ በደንብ ሼር ይደረግ። ምን ተሰማችሁ? እየተሰማችሁ ያላችሁትን እያንዳንዱን ነገር ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። እወዳችኋለሁ። ሰናይ ጊዜ